መነኩሴው በሳውዲ አረቢያ መስጂድ ሲሰግድ እጅ ከፍንጅ ተይዟል። የመቄዶንያው ዶክተር ቢኒያም ከፍተኛ ትችትና ወቀሳ እየደረሰበት የዲያብሎስ ወደ አሜሪካ በጣም አስደንጋጭ ዜና እየተሰማ ነው። ጾሙን አስመልክቶ አዳዲስ ነገሮች እየተነገሩ ይገኛሉ። ይህንንና ሌሎች ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እንጀምር። ይሄ ሁለተኛው ቻናላችን ነው። ከምን እንጀምር ካላችሁኝ ከዶክተር ቢኒያም መቄዶንያ ምንድነው ያጋጠመው፣ በምንስ ምክንያት ነው የተተቸ ያለው የሚለውን ቪዲዮ እናስቀድምና የራሳችንን ሐሳብ ደግሞ እናንሸራሽራለን። ወደ ቪዲዮ። እንስሶች፣ የዲያብሎስ የግብር ልጆች፣ የሰይጣን ቁራጮች፣ ሐሳባቸው አይምሯቸው የሚያፈልቀው ክፋት፣ በሰዎች ላይ ቅናት ብቻ ተመልከቱት። ቢኒያም የመቄዶንያም እንዴት ያማል እናንተ። ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን ነው የምትወውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን ሶስት ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውት በቃ ነው የሸለቸን። አንድ አይነት ድራማ ኮፍያ፣ ያቺ ኮፍያ አለች። አሁን ኮፍያውን በከለር ነው የምቀይራት። በቃ አውልቆ ኮፍያውንም ጠረቃ ማጠገብ ሰውዬ ሁሌ ድራማ። ዶክትሬት ሰጠን፣ የክብር ዶክትሬት። ከክፋት አባታቸው ከዲያብሎስ የወረሱትን እዚህ ሚዲያ ላይ ስለ ዶክተር ቢኒያም እንዲሁም ደግሞ ስለ መቄዶንያ ግማሹ ሲጽፍ ግማሹ ደግሞ እንደዚህ ቪዲዮ እየሰራ ባፉ ሲጸዳዳ ሳይ እንዴት እንደዘገነነኝ እንዴት ልንገራችሁ። ቢኒያምን እንኳን ለመተቸት እንኳን ለመንቀፍ ለማብጠልጠል አይደለም ለማመስገን እንኳን ብቁ አይደለም። ከዚህ በፊት የምታስታውሱ ከሆነ እንደዚሁ የገንዘብ እርዳታ ሲሰበሰብ ማለት ነው፣ ለምን በሚሰበሰበው ገንዘብ የሆነ ህንፃ ነገር ወይንም የገቢ ምንጭ ለምን በሚሰበሰበው ገንዘብ የገቢ ምንጭ ሊሆን የሚችል ነገር አይሰራም? መጀመሪያ እሱ ከተሰራ በኋላ የገቢ ምንጭ ያመጣላቸውና በሱ መተዳደር ይችላሉ። ሁልጊዜ ልመና መኖር የለበትም የሚል አሁን የገቢ ማሰባሰቢያ ከመደረጉ በፊት ማለት ነው ብዙ ሰው እንደዚህ አይነት ጥያቄዎችን እያመጣ ነበረ። ፖዘቲቭ የሚመስሉ ጥሩ ቅን የሆኑ ሐሳቦች ናቸው እነዚህ ሐሳቦች። ነገር ግን የሚመጣው ገንዘብና መቄዶንያ እያወጣው ያለው ወጪ ምን ያህል ነው? ባላንሱ ነው። መጀመሪያ መብላት መጠጣት ያለባቸው አረጋውያን እያሉ እነሱ ሳይበሉ ሳይጠጡ ሳይለብሱ እንዴት ተብሎ ነው አሁን የተባለው ሐሳብ የሚሆነው? ይሄ ከዚህ በፊት የነበረው ነው። አሁን ላይ ደግሞ ይሄ ወንድማችን፣ ሌሎችም አሉ በጣም ብዙ። አሁን ይሄኛው ሊከሰው የፈለገው ከዚህ በፊት ወንድምህን 7 ቦታ የወጋህ ነህ ብሎ ፐርሰናሊ አታክ አድርጎ ሊያሸማቀቀው ፈልጓል። አንደኛ ምንድነው ማስረጃው? ሁለተኛ ቢሆንስ ከዚህ በፊት የተደረገ ነገር ተነስቶ አሁን ላይ ላለው ሰው ማሸማቀቂያ መሆን አይችልም። ይሄ ልጅ እኮ ራሱ አልለበሰም፣ ራሱ አልበላም፣ ራሱ አልጠጣም። በጣም ነው የሚያሳዝነው። እንደው እጅግ በጣም አይተነው ልናዝንለት ነው የሚገባው። እነዚህ አረጋውያንን ዝም ቢል እነዚህ አረጋውያን በየቦታው እየሄዱ የሚለምኑትን እነሱን ወደ ጓዳ ደብቆ የእሱን ፊት እያስመታ ኮፍያውን እንኳን ሳይቀይር የኛ ሀገር ህዝብ በጣም ነው የሚያስቀው። አሁን ይሄ ሰው ብሩን ከሰበሰበ በኋላ ኮፍያውን እየቀየረ ራሱ ላይ ኢንቨስት እያደረገ ታይቶ ቢሆን ምን ሊባል እንደሚችል ሁላችንም እናውቀዋለን። ይህንን ባለማድረጉ ደግሞ አሁን እየተተቸ ነው። ኮፍያህን ለምን አልቀየርክም? በልተህ እንኳን ማጠረቃ የሚል አማርኛ እየተናገረ ነው። ብዙ አሉ ኮሜንት ላይም ከዚህ በፊት እኔም አይቻቸዋለሁኝ። ይሄ ሐሳብ ሲነገር ይህን ሐሳብ ደገፉና ኮሜንት አደረጉ ማለት እነዚህም ጊዜውን ሲያገኙ የዚህን ልጅ ሐሳብ ነው የሚናገሩት ማለት ነው። በመጀመሪያ ከወደሱ ጎን ሆነን ነገሮችን ማሰብ፣ የሆነ ነገር ሲመጣ ግር ብለን አብረን ከምንሄድ እስከ መቼ ነው ልመናው? እስከ መቼ ነው እንደዚህ የሆነ የሚገፋው ሲሉ ፖዘቲቭ ነው አይደለ? እስከ መቼ ነው የሚገፋው? የሆነ ነገር ይደረግላቸውና በዛ ነገር ራሳቸውን ይቻሉ። ቆንጆ ሐሳብ ነው። ነገር ግን የተሰበሰበው ገንዘብ ያን ነገር ያደርጋል ወይ ነው? የተሰበሰበው ገንዘብና መቄዶንያ የሚያወጣው ወጪ ባላንስ አድርጓል ወይ ነው? መጀመሪያ እነዚህኞቹ ነገሮች መስራት፣ እነዚህኞቹ ነገሮች ማወቅ። 56 ቅርንጫፍ በየቦታው አለው መቄዶንያ። ቢኒያም እናትና አባቴ ከሚለምኑ እኔ ልለምን፣ አዛውንቶቹ ከሚለምኑ እኔ ልለምን ብሎ የሰው ፊት እየገረፈው ነው። ለራሱ እንኳን ምግብ አይበላም። አይታችሁት ከሆነ አንዳንድ ጊዜ በስነ ስርዓት ራሱ ቁጭ ብሎ ለረጅም ሰዓት አይቀመጥም። ምክንያቱም እሱ ራሱ ያማዋል። እሱ ልታከም አይደለም ያለው ወገኖቼ ነው ያለው። እና ትችት ከመተቸታችን በፊት ነገሮችን ኳልኩሌት ብናደርግ፣ የሆነ ሰው መጥቶ ፖዚቲቭ የመሰለ ነገር ሲናገር ብናጣራ፣ ምንድነው ወዴት ነው ብለን ብናጣራም ተገቢ ነው ማለት ነው። ሌላኛው ከዚህ በፊት መለኩሴ ነኝ ብሎ
አንድ አባት ወጣት ብሬስ ያሰረ አባት ነበረ። መስቀል እያወጣ እየባረካቸው ነበረ ህዝቡን። አንዳንድ ጊዜ ሙዚቃ ቤት የሚመስል ነገር ላይ እናየዋለን። ኮፍያ አድርጎ መስቀል አድርጎ ወጣት ልጅ ነው። እንደውም ብዙ ጊዜ ድምፁ የሴት ይመስላልና ብዙ ነገር እያነጋገረ ነበረ። ያው የእግዚአብሔር ተፈጥሮ ነው ሊሆን የሚችለው ተብሎ በድምፁም ለጋነቱ ደግሞ እንደው በዚህ እድሜ እያሉ ብዙ ኢትዮጵያውያን ሼር እያደረጉት ነበረ። አነጋግሮ የነበረው ግን ብሬሱ ነበረ። ጥርስ ላይ ብሬስ ተደርጎ መለኩስ ይመለኮሳል ወይም መለኩሴ ብሬስ ያሰራል ወይ የሚሉ ጥያቄዎችንም አስነስቶ ነበር ከዚህ በፊት ማለት ነው። ታዲያ ይሄው ልጅ በሳውዲ አረቢያ በመሄድ መስጊድ ውስጥ እየሰገደ እዛ ሂዶ ያው እነሱ የሚያደርጉትን ስርዓት አድርጎ እንደገና ተመልሶ ኡስታዝ ነኝ እያለ ህዝቡን ሲያወናብድ ኦርቶዶክሳውያን ወንድሞቻችን አግኝተውት እንደዚህ ይሉታል። ያው በትግርኛ ነው ይሰማል የሚባለው፣ ተርጉማችሁ ስሙት። ወጣት ለማለት በሃመይ ተናዲድ ተልካ ዳጋውር ሰራውት የለገልግላ አልካ ብዙሕ ሰብ ሸዊድ ኻይኻ አውዛ አሌክስ ሱርዲ ገለል እሞ ሃመይ ልካ ተናገር ኻይኻ ግን ዝኹል ህዝብ ተኣኪውንዮ ቆሉለ ብሰለስተ ነገራት እዩ። ሓደ ነገራት ሃይማኖትካ ምቕያርካ ኣይኮነን። ሓደ ናተዋህደ ኣማኒ ለኣኻ ጸሎት ይልገብረልካ ካብቲ እምነት ተወፂም በይ ብግዲ ተመለስ ኣይብሊ። ሓደ ሙስሊም ግን ኮይኑ ክነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይና ሓንቲ መዓልቲ ናስ ሳለመን ድሕር መስቀል ለሳልም ወይም ሓንቲ ሰዓት ድምፂ ሓደ ሙስሊም ነይሩ ኦርቶዶክስ ኮይኑ ቀይሩ ሙስሊም ለማዓንተ ኦርቶዶክስ ለማዓንተ ኮይነሲ ድሕር ናጋለለ لسنبت ثموري سموتيو أنا مسلم يلو نحرب أنقول الشاوت خوينو مسلم يحزن لي حزن مسلم حرس يحزن ده يحزن خازن إحنا بمتحزين نامتينا أزي أبن قوة متينا نينا مسلم يلخ أوجخه أيوة بمخان خالتي كمان نم أمان يلي لمنتاي حقي منم عينت منت كتغير منم كتكون مسل خاي مسلم كون بيا من قد كون خاجن مسكنا السلام خا حاز حدا بيا من قد خمسة خاز موقع يحزنا ينا أزي الموقع ما ينازي كان بيتكسرنا كله مسرت للواي ترجم للواي استات حسخا بلك اعتري لك خازي زي خاجر خانيخا تملس خزانا منوكسينا جبرخا مسكنا السلام خا خمسة خاز توايل قوينا متينانينا خمسة خاز مسكنا ركيو خلي ركيو خاي كود ركيو خا موقع يالن ركيو كالنا خمسة تخوين جن مسمني بعس له مس كريستيان حوات خمس مسلمنا كريستيان حواتنا نوح زمن بسلام صنيحي ورا مسلم حاونا بسلام كريستيان حاونا بسلام نوح زمن صنيحنا هنا سمعني بدي بعس صنيحنا هنا مس مسلم حورته كباس لخ النجار ሃይማኖት ለሃይማኖት ፈጋጭ ነገር ግን እንቀሰቃሴ ከተከበረ ይትخيلي እዚ የለካለው ለምንታይ ናተዋዳ አመንተና ብዙ ጥያቄታት ነው የሚል ህዋትና እዚ ሚዲያ ተሰደዱ ህዋትና ነው እና ተደውሎም እንደ ነገራት ተነግሩውሚ ለአምነት ተልኻኒ ልዕል እንደ ናቤት ክርስቲያናት ንዋይ ቅድሳት ሒዝና ልጠፈንዮ ናተዋልካ ናይ ሓደ ብንዋይ ብቻ ይኾነ ብጥቅዓት ለበጽሕና ለብላ ደቅ ተነሱ እንደ ነው አኽልተ ቆሞስነት ከዚ ብዙ ህፃን ዝ ቆሞስነት ክህነት እዚ ካበይ ደረጃ ይሞጽሉ ሰለስተ ዓበይቲ ጥያቄታት አፍቲ ተዋዶን ይኽቱለላ ካለ አሁን ሃለ ካለ ጥያቄታት ነይሩ ወይ ናተዋዳ አመንተና ማለት ከዚ ሚዲያ ሰድ ደሞ ጥያቄታና መጽለምና ተደወለምና ተነገረም ነይሩ በዚ በዛለለ ኻይስ ካለ ሙስሊም ህብረተሰብና ተፋቂርና ወራ ክርስቲያን ኮይና እንደገና احنا ተዋዳ አመን ተፋቂርና ለከን ኸድ አፍት ሙስሊሚ ክርስቲያኒ አዊ ችግር ለከይፍጠር ለዘመናት ሰላም ለመጽዕ ግርግር ለከይፍጠር አዊ ያስተዋጽኦ ስኻል አንጎላና ሰላምኻ ወይም ከምቲ ቅሬታ ለሕዋት ብዙሕ ከምዚ ይቀበለና ገንዘብ ይቀበለና አንጻር ብዙሕ የለካለሁ ስለዚህ በዛለለ ኻይኸድ አምላክ ማዓልት ኻገሪ መልስ ኻይ ክለካለኸ ምንም احنا ግን የነገደካይ ሰው እምነቱ ስለልቀየረ ለኸልኸል ነገር የለ እምነትኻ ቀይርኻ ግን ሓደ ለምሳሌ ክነግረካ ሓደ ኦርቶዶክስ ኮይኑ ወራ ሙስሊም ነይሩ ኦርቶዶክስ ኮይኑ ናጋ ለለብ ድሕር ናጋ ሙስሊም ኮይኑ ከጨረተለ ሙስሊም ሕብረተሰብ ደስ ይብለ ደውለ ይኹሪ ይሐዝን ሙስሊም እምነትና ታይግበር ለይብል ፈራሽፈን የበላሽልና አለ ወይም ከዓ የታለና ለይብል ዚያ ከይትፍጠር ያ በተዋህደ አመንተን ሕናለ ለማዓንቲ ሙስሊም ሆኻስ ናጋ መስቀል ሒዝ ካለለ በአንጎለ ተሳለም ተለኻ ብዙ ሰዎች ጥርጣሬያቸውን አስቀምጠው ነበረ ብዙ ልጆች ማለት ነው። ያው አንዳንድ ጊዜ ዝም በሉ ለምን መለኩሴ ትናገራላችሁ የሚባል ደግሞ ሌላም ግሩፕ ስላለ በዛ ተሸፋፍኖ ቀረ እንጂ ብዙ ሰው እየጮኸ ነበረ። በዛ ሰዓት በጣም ወጣት ነው እንዳያችሁት መለኩሴ ይዞ ቪዲዮ እንዳጋጣሚ ስለጠፋብኝ ነው። በቪዲዮ በጣም ብዙ ቲክቶክ ላይ ለቆ ነበርና ብዙ ሰው ምንድነው ነገሩ እያለም ነበረ። አባሆ ይፍቱኝ እያለም እየጻፈ ነበረ። ይሄ ሰው እንግዲህ አጭበርባሪ ሆኖ በመጨረሻ ተገኝቷል። ጨዋ ወንድሞቻችን በስነ ስርዓት መክረውታል፣ ዘክረውታል፣ መክረውታል። እንግዲህ ከዚህ በኋላ ቀጥሎ የሚሆነው ምንድነው የደረሰን ምንድነው ምንም አይነት ኢንፎርሜሽን የለም። እዚህ ያው ከዚህ በኋላ እንዳያጭበረብር አድርገው በደንብ ነው የመከሩት። እንደማይመለስ ተስፋ እናደርጋለን። ወደ ህግ አካላት ይሄዱ አይሄዱ ምንም የምናውቀው ነገር የለም። ምንም ያሉትን ነገር ስለሌለ ግን እዚህ ላይ ጨዋነታቸውን ነው የሚያሳየው። በጣም ጨዋ ናቸው። በስነ ስርዓት ነው የመከሩት። እሱን አይታችሁት ከሆነ እንደው
እየሳቀ ነገር ነበረ ፈገግ እያለ እነሱ በስነ ስርዓት እያወሩት ፈገግ እያለ የማላገጥ ነገር አይተነበታል እሱ ላይ ማለት ነው። በዚህ መልኩ በደንብ አውርተውታል፣ መክረውታል ማለት ነው። ከተመሳሳይ ምርት አሁንም ራሳችሁን ጠብቁ። ቆብ ያደረገ ሁሉ መነኩሴ አይደለም፣ መስቀል ያደረገ ሁሉም ቄስ አይደለም። አሁን ላይ ምዕመኑ በተለይ ኮፍያ ከተደረገ የመነኩሴ ቆብ ከተደረገና መስቀል ከተደረገ ሁሉም ሰው ያከብራል። ሁሉም ሰው የዛ ሰው እርዳታ ከጠየቀን የሚተባበረው ነው። እሱ ብቻ ሳይሆን ግን በዚህ መልክ ለውንብድናም እየመጡ ስለሆነ ራሳችሁን ጠብቁ። ምንድነው ከየት ነው ብላችሁ በደንብ መጠየቅ ይገባል። መጠራጠር ይላል አይደል? ተጠራጣሪ ሁኑ ይላል። መጠራጠር አስፈላጊ ነው። በቃ የፈለገ መነኩሴ ቢመስል መጠራጠር ምንድነው ከየት ነው እያላችሁ ራሳችሁን ጠብቁ። ራሳችሁን ጠብቁ። በተመሳሳይ ምርት እንዳትሸወዱ ለማለት ያክል ነው። ሌላኛው ከወደ አሜሪካ አስደንጋጭ ድምፅ ተሰምቷል። እሱም በኤሊያን እና ዩፎ በሚባሉት ነገሮች ላይ ድረገጽ ወይም ዌብሳይት ተሰርቶላቸዋል። ምንድናቸው እነሱ? ከምድር ውጭ ያሉ ፍጥረታት ወይም ነፍሳት ናቸው። አካል የላቸውም፣ መናፍስት ናቸው። ታዲያ በአሜሪካ እነዚህ ነገሮች በስነስርዓት ተጠብቀው እየኖሩና ብዙ ሚስጥርም እንደሚያካፍሉ የነሱ እርዳታም እንዳለ በድብቅ ተይዞ ነበረ። አሁን ግን አሜሪካ ይፋ ልታደርገው ወስናለች። እሱም ቪዲዮ እንመልከት። በስተመጨረሻም ከባዱ ሚስጥር ሊጋለጥ እየተቃረበ ያለ ይመስላል። የአሜሪካ የሳይበር ደህንነት መስሪያ ቤት ሲአይኤስኤ aliens.gov የተሰኘ አዲስ የኢንተርኔት አድራሻ በይፋ ማስመዝገቡን ተከትሎ በአሁኑ ሰዓት በዓለም ዙሪያም ከፍተኛ ጉጉትና መላምቶች እየተሰነዘሩ ይገኛሉ። ምንም እንኳን ድረገጹ በአሁኑ ሰዓት ስራ ያልጀመረ ቢሆንም ይህ እርምጃ ግን የአሜሪካ መንግስት ስለ ኤሊየንስ እና ዩፎ ለዓመታት ሲደብቃቸው የነበሩ ሚስጥሮችን ለህዝብ ይፋ ለማድረግ የተዘጋጀ መድረክ እንደሆነ እየተነገረም ይገኛል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የሀገሪቱ መከላከያ ሚኒስቴር በእጁ የያዛቸውን ስለ ዩፎ ያሉ ምስጢራዊ መረጃዎች ለህዝብ ይፋ እንዲያደርግ ትዕዛዝ ሰጥቶ ነበረ። እናም በመጪዎቹ ቀናት በዚህ ድረገጽ ላይ ዓለምን ሊያስደነግጥ የሚችል ትልቅ መረጃ ይፋ ይደረጋል ተብሎ በጉጉት እየተጠበቀም ይገኛል። እኛም ሁኔታውን እየተከታተልን የምናደርሳቸው ይሆናል። እነሱ የተለያየ ስም ይስጡት እንጂ እነዚህ ነገሮች እርኩስ መንፈስ ነው፣ የእርኩስ መንፈስ ስራ ነው። እነሱ አዘምነው የተለያዩ ስሞች ይሰጡታል። ከዚህ በፊት የምታስታውሱ ከሆነ በማን ያዘዋል ፖድካስት ላይ አንድ ልጅ ፍቅረኛ የሷ ነች፣ እሷ ጋር እገናኛለሁ እያለ ነበረ። አሁንም ኢትዮጵያውያንም እነሱ ጋር የመገናኘት እድሉን እያገኙት ነው፣ ወይም እነሱ ጋር እየተገናኙ ነው። እነዚህ መናፍስት ናቸው፣ ከምድር ውጭ ያሉ መናፍስት ናቸው እና በግሃድ ሊመጡ ነው። እንግዲህ በግሃድ ድረገጽ ተሰርቶላቸዋል። ምን ይፈጠር ይሆን ወደፊት የሚለው አሁን ላይ ሁሉንም ህዝብ እያነጋገረውና በስጋት እየጠበቀ ይገኛል። ምን ይፈጠር ይሆን፣ ምንስ ይሆን የሚለውን ሁላችንም አብረን ወደፊት የምናየው ይሆናል። ሌላኛውና የመጨረሻው የጾሙ ጉዳይ ነው። አንድ ወጣት በጾም ወቅት ስጋ ቤቶች መዘጋት የለባቸውም፣ ለምንድነው የሚዘጉት? ይከፈቱልን እያለ ይናገራል። ከምን አንጻር ነው እንደዚህ ይቻላል? ምንስ ፈልጎ ነው? እውነት በጾም ወቅት የክርስቲያን ስጋ ቤቶች፣ የኦርቶዶክስ ስጋ ቤቶች መከፈት አለባቸው? እንደውም እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንደውም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት ባይዘይ። ስለዚህ ትክክለኛ የሚጾም ሰው ይጾም። እናንተ ስለጾማችሁ እንዴ አጾጻሙ ብዙ ሰው ልክ አይመስለኝም። አጾጻሙ አንዳንዴ የምትጾሙ ሰዎች በጣም የማይጾሙ ሰዎችን አቢዩዝ ታደርጋላችሁና ጾምም አይደለም የእናንተ ብዬ ወስዷል። አንደኛ ነገር ስጋ ቤቱን የሚከፍተው ሰውዬ ቢካ ያለበት ልጆች ያሳድጋል ማለት እዳ ውስጥ ይሆናል ምናምን በቃ የመጨረሻ ለሱም ከባድ ይሆናል። አንደኛ ነገር ማለት ነው ስፔሻሊ ክርስቲያን ከሆነ ማለት ነው። ሲቀጥል ደግሞ የማይጾም ሰው አለ ከ7 ዓመት በታች ያሉ ህጻናቶች ያለ መጾም መብት ስላላችሁ ይበላሉ አይደል? ይኸውልህ ወንድም ንግግርን አስተካክለው። ይሄ ነገር ቢስተካከል መልካም ነው። ይቆያል። ዲያቆን ሲራክ ሁላችንም የምንሰማውን ነገር በጥናትና በጥንቃቄ መመርመር መቻል አለብን። ከምን አንጻር ነው እንደዚህ የተባለ ያለው ምንድነው ብለንም ማብጠርጠርና ማንሰላሰል መቻል አለብን። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። እንደተማራችሁባቸው ተስፋ አደርጋለሁ። አሁንም ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ አብሮነታችሁን አሳዩን። ሁለተኛው ቻናላችን ነው። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የቅድስት ድንግል ማርያም ፍቅር ከሁላችንም ጋር ይሁን። ባይ ባይ።